Hello, hello guys, እንዴት ናችሁ? welcome to my channel. This is Karim Kalam American Dero. welcome to the channel. welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ አላችሁ? and then ዛሬ ምንድነው ሌላችሁ የፈለኩት ማለት ነው ባይ ዘ ዌይ ማለት ነው እኔ ባለፈው ጊዜ ማለት ነው ኤርትራ የሽንት ቤት ጨርቀና ስላችሁ ማለት ነው እኔ በቃ ለኤርትራ ምንም ነገር የለኝም ከራሴ ወረዱልኝ ባይ ዘ ዌይ ማለት ነው ብዙ ነገርም ስለተናገሩኝ ለዛ ነው ባይ ዘ ዌይ ማለት ነው አንዳንድ ሰው አንተ ሌላ ነገር እንዳታስተረጉሙት ባይ ዘ ዌይ ሀበሻ ችግር አለባቸው ማለት ነው ስላችሁ በጣም ስለሚያናድርኝና በቃ ሀሳባቸውና በጣም ብዙ ነገሮችን ማለት ነው እኔ ወደዚህ ወደዛ እያደረጉኝ ማለት ነው አንዴ ወደ ትግራይ አንዴ ወደ ኦሮሞ አንዴ ወደ አፋር አንዴ ወደ ኢሮፕ አንዴ ወደ በቃ ቦታን ያጣሉኝ ማለት ነው አንዴ ወደ ብለን አንዴ ወደ ምናምን ያደረጉ ማለት ነው በቃ ወዴት እንደሚያስገቡኝ ግራ ገባቸው ማለት ነው በቃ የት ቆሻሻ እንደሚጥልኝና በቃ ምን እንደሚያደርጉኝ ማለት ነው አንዴ ሙስሊም ተከራከራለች አንዴ ክርስቲያኖች ምናምን እያሉ በቃ የማይሉትን ነገር የለም ማለት ነው ባይ ዘ ዌይ ማለት ነው ስለዚህ እኔ ስለናንተ ግድ የለኝም እና እኔ ከጨዋታ አሽወጥቶኝ ነው ልላቸው የፈለኩት እንጂ ቶሌት ምናምን ስላችሁ ማለት ነው ቶሌት ምናምን የሆነ እንትን ከቶሌት ሽንት ቤት ውስጥ ምናምን የሚለውን ነገር ማለት ነው ሽንት ቤት ውስጥ የሆነ ሴትና እንትን ሲያደርጉ ምናምን ነገር ማለት አይደለም ባይደው ግልጽ አድርጌ ልንገራችሁ ማለት ነው ስለዚህ በእንደዛ አይነት ነገር አይደለም ባይደው ሰው ከተፈቀረ ማለት ነው ሽንት ቤትም ቤተኛ ማለት ነው የትኛውንም ቦታ ቤተኛ ችግር የለውም ዋና ነገር መፋቀር ነው ጋይስ ከሽንት ቤት የማይሻል ቤትም እንኳን ላይ ስወርቱ ጋር ነው አንዳንድ ሰው ወደ ቸል ነግራቸው የሚፈልገው ነገር ማለት ነው ስለ እንደዛ አይነት ነገር እኔ እንግዲህ ማለት ነው አደምኪያ እኔ ባላደርግም ማለት ነው የኔ ቆድት ማለት ነው እንደዛ አይነት ነገሮችን እኔ ባላደርግም ማለት ነው ምንም ሆኖ ግን አይታየኝም ማለት ነው እንደነ ሰው የሆነ ታይም ላይ ደግሞ የሆነ ነገር ብለው ነበር ብያችሁ ነበር መክዝን ላይ ነበርና ቶሌቲሻን ነው እዛ ለምጣ ምናምን ብለው ነበር ምናምን ብያችሁ ነበር እሱ ነገር ያናደኝ ምናምን እንዳይመስላችሁ ምንም ሆነ አይታየኝም ማለት ወዶች ልነግራችሁ ፈልገው ነገር ማለት ነው እኔ ጉራቸውና ስራቸው ሴራቸው ማለት ነው ሴራቸው ነው እንትን የደበረኝና ዳስ ዋይ ማለት ነው ስለዚህ ዳስ ኮራይ ደግሞ ኢሮብ ደግሞ የኔ ብሄር አይደለም የኔ ዘር አይደለም ምንም አይደለም ማለት ነው እኔ ነበርኩኝ ብቻ ማለት ነው ስለዚህ በቃ ፈጣሪ ለምን እንደሆነ አላውቅም በጣም ተፈትኛለሁ ማለት ነው ገና ከልጅነቴ ማለት ነው ፈጣሪ ደግሞ የማትችለውን አይሰጥህም ምናምን ይባላል ማለት ነው በልጅነቴ ስለሆነ ነበረ እና በቃ አዲስ ስላልነበረ በጣም አለፍኩት ማለት ነው አይም ቤስትሮንግ ነው ግን ደግሞ ቀላል ነበረ ማለት አይደለም ያኔም በጣም ብዙ ነገር ይገጥመኝ ነበር ብዙ ነገር ተባልኩኝ እረፍት አልነበረኝም ማለት ነው እንትን ሰው በቃ እኔ የነበርኩትን ህይወት ወይ በጣም ጥሩ ቢሆን ኖሮ ወይም ደግሞ ሰዎቹን በጣም ሌላ ነገር ቢሆን ኖሮ ማለት ነው የሚያመጡትን ሰው የሚያጎቱትን ሰው ማለት ነው በቃ that's why no problem ይል ነበር ማለት ነው ግን ደግሞ የነበረውን ነገር ሌላ ነገር ነው ማለት ነው አንደር ሰው ሌላ ስለሆነ ማለት ነው ሌላ ስለሆነ ነገሩ መጓተት እዳ የለብኝም ማለት ነው እኔ ማለት ነው ከማንም ሀበሻ ጋር እዳ የለብኝም ማለት ነው ያደረኩት ነገር የለም ማለት ሰው ከፎልኝ ማለት አሁንም ይሄኝማ በቃ እዳ እኮ ምንም ነገር እኮ አላስቀርም ማለት ነው ምንም እንትን አይደለም ማለት ነው እንደዛ ስላችሁ ደግሞ ሌላ ሶማሌ ሌላ አረብ ለኔ ምርጥ ናቸው ምናምን አይደለም እያልኳቸው ማለት ነው እንደሱ I am American and so እኔ አሜሪካዊ ነኝ በቃ አለቀለት ማለት ነው ስለዚህ ወይም ሌላ አረብ ላይ ወይ ሌላ ሶማሊ ምናምን አይደለም ሶማሊም እንደናንተ ተወለድ ነው አረብም እንደናንተ ተወለድ ነው ምክንያቱም ኤርትራ ነው ሙሉ የሚሉት ማለት ነው እኔ ስለ ኢትዮጵያ እንግዲህ ማለት ነው ስለ ትግራይም እንግዲህ ትግራይ ምንም አይደለች ማለት ነው አንደን ሰው እኔ ባይ ዘ ዌይ ካሁን በኋላ ትግራይ ኢትዮጵያ ባልገባ ኤርትራን ባልገባ ኤርትራንም መግባት አልፈልግም ምክንያቱም ምንም ነገር የሚየለኝ ማለት ነው ስለዚህ ባልገባ እኔ ምርጫዬ ነው ባይ ዘ ዌይ ማለት ነው በጭራሽ መግባት አልፈልግም እዚህ ሆኜም ድሮም ማቃቸው ሰዎች በጭራሽ ማግኘት አልፈልግም ማለት ነው ድሮም ማቃቸው ነው በጣም መጥፎ እንትን የሚያደርጉት ማለት ነው አሁን ደግሞ ስለ እንደዛ አይነት ነገር አይደለም ላይ ነው የማተኮረው ስራዬ ላይ ሌላ ነገር ላይ ነው የማተኮረውና ስለ እነሱ አይደለም እንትን የምበረብረው ማለት ነው አንደኛ ሰው ወዶቼ ለነገራችሁ የምፈልገው ነገር ምንድነው ማለት ነው እንደዛ ስላችሁ ማለት ነው ቶሌት እንትን ስላሉ የሆነ በቃ ደብሩኝ ማለት ነው እንደዛ ስላለ ወይም ደግሞ የሆነ እኔ ቶሌት ውስጥ ስላስገቡኝ ወይም ደግሞ ምናምን
እንዳይመስላችሁ እኔ ህይወቴን እንትን የማንቀሳቀሳት ራሴን ማለት ነው። እኔ ቶሌክስ እንግባ ብዬ ቢገባለት ማለት ነው እንደሷ እኔ ራሴ ያደረኩት ነገር አይደል እንዴ? እኔ ራሴ ኃላፊነቱን ነው ወስደው ማለት ነው። ራሱ ወስዶ ወይ ቢደፍረኝ ወይ የሆነ ነገር ቢያደርገኝ ሌላ ነገር ነው ማለት ነው። ግን እኔ ራሴ ገብቼለት እናግባ እንግባ ምናምን ካልኩት ማለት ነው እንደሷ አይደስቆረ ደግሞ ይሄ ነገር እንትን የሚመስላቸዋል ማለት ነው። እኔ በቃ እኔ ነኝ ማለት ነው። እንደደራ ሰዎች አይደለም ማለት ነው። ሰዎች የሆነ ተፈውሰው እንኳን የሆነ ነገር ሰው ያደርጋቸው ማለት ነው በጣም እንትን ነው የሚያደርጉት ማለት ነው። እንትን በጣም እንትን ያደርጋሉ ማለት ነው። ኤርትራውያኖች ማለት ነው በሴክስ ማለት ነው ወይም ጭንቅላታቸውን ሰው እንትን ያጠምዳሉ። በቃ እንደዛ አድርጎ ማለት ነው በግዴት በቃ እንደዛ ጥማምዶች ማለት ነው። ከዛ ሊጫወቱብሽ ነው የሚፈልጉት ማለት ነው። የሆነ እንትን ላደርጎች ማለት ነው። እሱ ነገራቸውንም ይደብረኛል ማለት ነው። ይደብረኛል ብቻ ሳይሆን በቃ ከህይወቴ ድል ስላደርጋቸው እፈልጋለሁ፣ ልሰርዛቸው እፈልጋለሁ ለአንድና ለመጨረሻ ጊዜ ማለት ነው። እሱ ነገር ብቻ ሳይሆን ወደ ቤተሰቦች የሚያስከትል ነገር አለ ማለት ነው። ወደ ቤተሰቦች ወደ ዘርሽ የሚያስከትል ነገር አለ፣ አካባቢሽ ያለው ሰው የሚያስከትል ነገር አለ። በቃ በሙሉ ማለት ነው። ስለዚህ በጣም ከባድ ጉዳይ ስለሆነ ማለት ነው እንደዚህ ሆነ መግባትም ከባድ ነው፣ ማፍቀርም ከባድ ነው። ፍቅረኛ መያዝም ከባድ ነው። ልጅ መውለድም ከባድ ነው ማለት ነው። ስለዚህ ሀበሻ ካልሆነ በስተቀር ማለት ነው ሀበሻም ቢሆን ከባድ ነው። ግን ደግሞ እርስ በርሳቸው ብዙ ነገር ያውቃል ማለት ነው። ሀበሻ ብዙ ነገር ያውቃል ማለት ነው። ግን ደግሞ እስከ መቼ ነው ከሀበሻ ግን ሁሉ እሱ ራሱ ነገር ሊካሄድ ይችላል። ብዙ ነገር አለ ማለት ነው። እንትን ሰው ወደች ማለት ነው። እኔ ለማንም በየ ይልስ መሰቃየት አልፈልግም ማለት ነው። እኔ ምንም ነገር አላስባችሁም ማለት ነው። ምንም ነገር ማለት ነው። እነዚህ ሆላንዳኔዎች ማለት ነው ምንም አስባዋቸው ማለት ነው። እኔ ሊጠሉኝ ይችላል፣ ሊወዱኝ ይችላል፣ ብዙ በእኔ ጉዳይ ላይ ውስጥ ሊገቡ ይችላሉ ማለት ነው። እኔ ባይተወይ ሌላ ተጨማሪ ነገር ነው የሚያስጠላኝ ነው እንጂ በስነ ስርዓት ያለውና በትክክለኛ መንገድ ከሆነ እኮ ሰው ቢረዳ ችግር የለውም ማለት ነው። ነጭ ለነጭ ማለት ነው። አሁን እነዚህን ሀገርና አሜሪካ በጣም ዲፈረንት ብኖረዋቸው ማለት ነው እስከ መጨረሻ ግን ግንኙነታቸው አቋራጥም። ምክንያቱ ይገናኛሉ፣ ለስራም ለምናምን ለብዙ ነገር ሊገናኙ ነው እና ሊተጋገዙ ነው እስከ መጨረሻ ድረስ ማለት ነው። ሶ እነሱ ደግሞ የሚያገናኛቸው ነገር ማለት ነው ሃይማኖታቸው፣ ከለራቸው ትንሽ ደግሞ ካልቸራቸው ያገናኛቸዋል ማለት ነው። አንተን ሰው ቢረዳዱ ተስፋ ጥሩ ነው 100% በቃ የሆነ እንትንም የሚያምርባቸው ነው ባይደው ማለት ነው የሚተጋገዙ ማለት ነው። አንደር ሰው ሊነግራችሁ የምፈልገው ነገር ማለት ነው እኔ ነውጣም አይደለሁም ማለት ነው። እኔ ችግር ካለብኝ ለኔ ብቻ ለብቻዬ የምታየኝ ነገር ማለት ነው ለሌላው እንደዛ ነው ልታየው አይገባም ማለት ነው። እነሱ አሁን በጣም የተናደደና ያፈቀረና ያላፈቀረ አንድ አይደለም። ያፈቀረ እውር ነው እንደሚባል ማለት ነው። የተናደደ መልክ እንደዛው በቃ እውር ነውና ቤኮራይዝ ነው የሚሆነው ማለት ነው። እስካም ዳውን እንደር ሰው እሱን በሌላ መንገድ ነው ልትተዛው የምትገባው። እሱንም ልትረዳው ይገባል። ሰው ቢናደደ ምክንያት ሊኖረው ስለሚችል ልትረዳው ይገባል። ከዛ በስተቀር ግን ማለት ነው እርስ በርሳቸው ማለት ነው በራሳቸው መንገድ ነው ችግር መፍታት ያለባቸው ማለት ነው። እኔን ጠልቃ አስገብቶኝ ማለት ነው በኔ ሊጣሉ ወይም ደግሞ ሊናወጣ ይገባል ማለት ነው። እንደዚህ ሲል ግን ደግሞ እኔም እውነት ካለኝ እኔንም ሊሰሙኝ ይገባል። ግን ደግሞ ለራሳቸው ብሎ ማለት ነው ለኔ ብሎ ሳይሆን ማለት ነው ለኔ ብቻ ብሎ ሳይሆን ማለት ነው እኔ ብለው የሚያደርጉት ነገር ማለት ነው እኔ ላይ ሊያስከትል የሚችለውን ነገር ማለት ነው እንደ ቤተሰብ ኃላፊነት ሊወስዱባቸው ይገባል ማለት ነው። ለማንም ሰው ኃላፊነት ሰጥቶ ማለት ነው ለማንም አገርም ሰውም እንዲያበላሽና እንዲያተራምስ ዝም ሊሏቸው አይገባ ማለት ነው። ግን ሰው እዚህ ያለ ብዙ ቱርክ ያለ ብዙ አረብ አለ ስፓኝም ቢሆን ኮሎምቢያም ባለ ምንም ነገር አገባትም ማለት ነው ጉዳይ ላይ ማለት ነው። ስለዚህ ማለት ነው ነገራቸው የምፈልገው ነገር ማለት ነው ኢቭን እነዚህ ሀገር ሁላ ማለት ነው እነዚህ መጣቸው እንደዛ የምትሉ ሰዎች ምንም አያገባቸውም ማለት ነው እንትን ካለፈ ማለት ነው። ግን ደግሞ ከእናንተ በላይ እኔ ራሴ ሁሉንም ነገር ማድረግ እችላለሁ ማለት ነው። እናንተ ምንም እንኳን ብታደርጉ እኔ በየትኛውንም መንገድ ቢመጣ በእናንተ መንገድ ቢመጣ በሌላ መንገድ ቢመጣ እኔ በራሴ መንገድ ነው የመጣሁት ማለት ነው። ስለዚህ የኔና የህግ ጉዳይ ነው ባይ ዘ ወይ እዚህ ሀገር እንጂ ሌላ ሰው የሚያስገባ ነገር ምንም ነገር የለውም ማለት ነው። ስለዚህ የሆነ ሰው ከሰው ጋር ማለት ነው ለጥቅም ውል ብለው የሆነ ነገር ቢያደርጉ ለራሳቸው ነው ባይ ዘ ወይ ማለት ነው እንጂ እሱ ነገርም መጨረሻው አያምርም።
እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው። እኔ ደግሞ እንደነገርኳችሁ ማለት ነው የሆነ ነገር የፈለጋችሁትን ነገር ወይም የሰራችሁትን ነገር እንደፈለጋችሁ ሳይሆንላችሁ ስቀር በጣም ቢኮሬዝ ትሆናላችሁ። ግን ደግሞ አይሆንላችሁም። እኔ እስከ መጨረሻ ነግሬያችኋለሁ ማለት ነው። እኔ ብዙ ነገር ስለማውቅ ማለት ነው እኔ ለእናንተ ታዛዥ አልሆንም። እንደን ሰው ልነግራችሁ የምፈልገው ነገር ነው ለመጨረሻ ጊዜ ማለት ነው። እኔ ወደ ኢትዮጵያ አልመለስም። ኤርትራ ጋር መመለስ አይደለም አላቃተም። ዳስዋይ ልረግጣት ሁላ አልፈልግም ማለት ነው። በጭራሽ ማለት ነው። እነ በህይወት ዘመኔ ማለት ነው ላይ አልፈልግም ዘሮ ማለት ነው። አንደን ሶ እኔ ባይ ዘ ወይ ማለት ነው እኔ ባላጥቼ ማለት ነው ባላጥቼ እንኳን ማለት ነው አጥቼ ማለት ነው አስቡት አጥቼ እንኳን ብቻዬን ብቀር ማለት ነው ሀበሻ አላገባም፣ ኤርትራ አላገባም፣ ኢትዮጵያ አላገባም፣ ኢሮብ አላገባም፣ አረብ አላገባም፣ ማንም አላገባም ማለት ነው። ኢቭን ወደ አሜሪካ መሄድ ነው የምፈልገው ማለት ነው። ኢቭን አውሮፓዊም እንግላንዳዊም ምን አላገባም እዚህ ማለት ነው። አሜሪካ ውስጥ ነው ማግባት የምፈልገው ማለት ነው። ሁሉ ጊዜም ወደ አሜሪካ ነው ማድረግ የምፈልገው ማለት ነው። እንደነሱ ውዶችኝ ማለት ነው። ባይሆንና ባይሳካ የኔ እቅድ ማለት ነው በጭራሽ ግን አላማዬን አልሰጥም። አንተን ሰው ልነግራችሁ የምፈልገው ነገር ማለት ነው የኔ ሀሳብ ይህንን ይመስላል ማለት ነው። ስለ ቶሌቶ ያወራሁት ነገር ማለት ነው ተስፋይ ክሮትቆ ኤርትራ ማለት ለኔ ቶሌት ጨርቅት ማለት ነው። እንደዛ ስላችሁ ማለት ነው እኔ የኢትዮጵያና ኤርትራ ጋር አይደለም እያወራኝ ያለሁት የግል ጉዳይ ነው ይሄ ማለት ነው። እኔ ከኤርትራ ጋር ሲጣላ ማለት ነው የግል ጉዳይ ነው። ምክንያቱ እነሱ በጣም ከብዙ ሰዎች ጋር ይስማማሉ ኤርትራውያኖች ማለት ነው። አሁን ደግሞ ለኔ ያኔ እንትን ብሎ ማለት ነው አንድ ቀን ያልፈልኛል ማለት ነው። ከነጭራሹ ከቤቴ ላስወጣቸዋለሁና እኖራለሁኝ ማለት ነው። ያው እንደንሶ ልነግራችሁ የምፈልገው ነገር ማለት ነው ለኔ ሆላንድ ያደረገችልኝ ልዩ ነገር የለም ባይደው ማለት ነው። እሱን ነገር ልታውቁት የምትፈልጉት ካለ ማለት ነው ምንም ነገር ያደረገችልኝ ነገር የለም። እሱንም ማወቅ የምትፈልጉ ነገር አለ አይኑ አውቃለሁ። ምክንያቱም እነሱ በጣም ጣልቃ ገቢዎች ስለሆናችሁ ማለት ነው የእነሱን ነገር ማለት ነው እነሱ ያደረገኝን ነገር ሁላ ሳይቀር ትጸበጽባላችሁ ማለት ነው። እኛ ብቻ አይደለንም ልትሉ ትላላችሁ አይኑ አውቃለሁ ማለት ነው። እንደን ሶ እኔ ደግሞ ነግሬያቸዋለሁ ማለት ነው ከበፊቱ ማለት ነው እኔ የሌለ ነገር አልዘባረቀም አልቀባጠርም። ግዴታዬም ስለሆነ እውነት መናገር ማለት ነው እውነት ነው የምናገረው። ስለዚህ እንደነ ሰው እንዲሁም በጣም ብዙ ነገር ተከትለውኛል። ብዙ ያልጠበቅኩት ነገር ነው ቢኩራይዝ የሚያደርገኝ ያገኘሁት ማለት ነው። እንደነ ራሴ ነው ሁሉም ለራሴ እየተከታተልኩኝ ያለሁት ለሀገሬም ለቤተሰቦቼም ምንም ነገር ያደረኩኝ ያለሁት ማለት ነው እኔ ራሴ ነኝ ማለት ነው። ከኔ በላይ ዋጋ የከፈለ የለም ማለት ነው። ለአሜሪካም ለቤተሰቦቼም ለአባቴም ለራሴም እኔ ከኔ በላይ ዋጋ የከፈለ ሰው የለም እዚህ ሀገር። ምንም ነገር እነሱ ቢጥሩም ቢያደርጉም ቢሉም ማለት ነው ለጤናዬም ለነፍሴም ለራሴም ዋጋ የከፈልኩት እኔ ራሴ ነኝ ማለት ነው። እንደን ሰው እነሱ የከፈሉት ዋጋ የለም እኔን ያህል ምንም ዋጋ አልከፈሉም ማለት ነው። እንደነ ሰው ለነገራችሁ የምፈልገው ነገር ማለት ነው እኔ አቅሜን የሚችለውን ነገር በሙሉ እያደረግኩ ነው ማለት ነው። የሚባለውን ነገር መሆን ያለበትን ነገር በሙሉ ብያለሁኝ ማለት ነው። እንደነ ሰው የሰውን ጊዜ ማቃጠል ጥሩ አይደለም። ስለዚህ የሰው ላይ ፕሌይ መጫወት ማኮረስ ምናምን ነገር አይገባኝም። እኔ እንደዛ አይነት ነገር ሰው ላይ መቀብጥ ማለት ነው ሶ በቃ ሰው ችግር ስላለበት ይቅርታ ካለ ከይቅርታ በላይ የለም። ይቅርታ የሚል ሰው ሁላ የለም ነው ይቅርታ እንዳይል ብሎ ማለት ነው አንዱ ጥፋት በጥፋት ይሸፍነዋል፣ አንዱ በጥፋት አንዱ በጥፋት ማለት ነው። እኔ ባይደውል ማለት ነው እኔም ባይደውል አንዳንድ ነገሮችን አላምንም በጣም ድርቅላለኝ ማለት ነው። ያልሆነን በቃ ያላደረኩትን ነገር ማመን አልፈልግም። ምክንያቱም ባላደረኩት ነገር ኃጢአት እንዲወርድ ስለማልፈልግ ማለት ነው። ያደረኩት ነገር ግን አይቀርብኝም ማለት ነው። እንደን ሰው ግን እንደዛ ስል ማለት ነው ፈጣሪ ላይ በኔጌቲቭ እንመለከተዋለን ማለት አይደለም። ፈጣሪ ወይ ቢሉም በጥፋት ያላደረኩትን ነገር እንኳን አጥፊቼ ብል ይሄን ያህል ሊቀጣኝ አይችልም። ግን ደግሞ እኔ እንደዛ አይነት ነገር አይመቸኝም ማለት ነው። ያላደረኩትን ነገር አድርገሻል ቢባል አልፈልግም ማለት ነው። ማመን አልችልም።
እንደነ ሰው ለነገራችሁ የምፈልገው ነገር ማለት ነው ተስፋ ይወዶች እንደነ ሰው እኔ የሌለን ነገር ማለት ነው እናንተ ምክንያቱ እኔ ቢፈልግላ እናንተ ተውኝ ማለት ነው ሰዎቹ ማለት ነው እናንተ ብታሰሯቸው የሌላ ነገር በጭራሽ አልናገርም ማለት ነው። ያላገኘሁት ነገር ማለት ነው። የሆንኩትን ነገር ደግሞ በግልጽ እናገራለሁኝ ማለት ነው። እዚህ የገጠመኝን ነገር ማለት ነው። የሆንኩትን ነገር ማለት ነው። የሚገጥመኝን ነገር ማለት ነው። ዳይሊ የሚገጥመኝን ነገር ማለት ነው። ሰው ያለውን ኔጌቲቪቲ ፖዚቲቪቲ ያለውን ሁኔታ ማለት ነው እንዴት እንደሚሄድ በሙሉ ነገራችኋለሁ። ምክንያቱም እናገራለሁኝ ማለት ነው። እንደነገርኳችሁ ማለት ነው። ዳስ ክሮለቦ ማለት ነው። ስለዚህ በቃ ይሄን ይመስላል ማለት ነው። ብዙ ጊዜ ማለት ነው እኔ ስለማልናገር ወይም ደግሞ እንትን ስለማልል ብለው ማለት ነው ብዙ ነገር አለ ማለት ነው። እኔ ማልናገር መስላችሁ ግን ደግሞ እኔ እናገራለሁ ዝም ብዬ ምንም ነገር አልተውም ማለት ነው። በሙሉ ማለት ነው። ስለዚህ የትኛውንም ቦታ ማለት ነው እንደነ ሰው ወደችን ነገራቸው የምፈልገው ነገር ማለት ነው እንደዛ ሲል ማለት ነው ትግራይ ወክዬ ወይም ደግሞ ኢትዮጵያ ወክዬ ወይም ደግሞ ኢሮብ ወክዬ ምናምን እንዳይመስላችሁ ማለት ነው። ሀበሻ ለእርስ በርሳችሁ ትቀራርባላችሁ፣ እርስ በርሳችሁ ሆነ ትሰራላችሁ ማለት ነው። ኤርትራ ከኢትዮጵያ ጋር ይሰራል፣ ትግሬ ከኤርትራዊ ጋር ይሰራል፣ ኢሮብ ከኤርትራ ጋር ይሰራል። ብዙ ሰዎችንም ኢቭን ከነጮች ጋር መሆናችሁ ትሰራላችሁ ማለት ነው። ከአረብ ጋር መሆናችሁ ትሰራላችሁ፣ ከምንም ጋር ሆናችሁ ትሰራላችሁ ማለት ነው። ዳስ ዋይ ማለት ነው። እንደነሱ እኔ ከሁሉም ነፃ ነኝ። ራሴን ወክዬ ኢቭን አባቴን ወክዬ አይደለም በህልና እወክላለሁ ማለት ነው። በህልና ቤተሰቦቼን እወክላለሁ በህልና ማለት ነው። በህልና ስላችሁ ነጥፎ ነገር ሲሆን ሳይ ማለት ነው ዝም ማለት በህልና አያስችለኝም። በህልና ነው የምወክላቸው። ግን ደግሞ እነሱ ተሳደብልን ተናገረልን ምናምን ያለኝ የለም ማለት ነው። እንዲሁም እየተናገርኩ ያለሁት ማለት ነው በስሜት ሳልፈልገው በስሜት ነው እየተናገርኩኝ ያለሁት። እንዲሁም መናገር የማልፈልገውን ብዙ ነገር ማለት ነው ቤተሰቦቼ ሁላ ቢሰሙ ምን ይላሉ እያልኩኝ የምናገረው ብዙ ነገር አለ። ግን ደግሞ እኔ ቤተሰብ ስላለኝ ማለት ነው ብዙ ጊዜ ስለ ቤተሰብ አልጨነቅም ማለት ነው። እንደን ሰው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ደስኮርደቦ ስለዚህ እናገረው ግልጽ ነው። ስለ ኤርትራ ጉዳይ አይደለችም ማለት ነው። ወደ ተቀራሴ ማለት ነው እናንተ ለራሳችሁ ለትዕቢት ብላችሁ እኔ ትለጣጥፉ ነገር ማለት ነው። ሲጀመርም እኔ ባዶ ፍቅረኛ ተብየው እጮኛ ተብየው የትኛውንም ወንድ ማለት ነው ወደ ኤርትራ ወደ ኢትዮጵያ ወደ ሌላ አሜሪካ ከሆነ እንደሷ የኔ ስለሱ ገደልኝ ማለት ነው ምንም ያ እኔም ነው ማምጣት ያለበት። ምን ያህል መናቅ ነው። ሌላ ሰው እኮ እንደዛ አይነት ነገር የለም ማለት ነው። ስለዚህ በግድ ግዟት ምናምን የሚባል ነገር እዳ የለብኝም ማለት ነው። ምን ያገባቸው ነገርም የለውም ምንም ነገርም አላደረጉልኝም ማለት ነው። ለገንዘባቸው ሲሉ ነው ባይ ዘ ወይ በደላላም ያስወጡኝ ማለት ነው። በደላላ ሲያስወጡን ሁላ ማለት ነው የያዘችን ጀልባ ሁላ ማለት ነው በቃ ሞተን ነበረ ማለት ነው። በቃ የማትረባ ጀልባ ሞተር ዋና መሀል ላይ እንትን የሚደረግ ማለት ነው $3,000 ከፍለን ማለት ነው የምትቋረጥ ነበረች እና በቃ ፈጣሪ ነው ያወጣው ማለት ነው። ኢስወርቱ ጋር እንዲሁም እኔ ነው ያተረፍኳቸው እነዛ ሁሉ በ20 ሰዎች ማለት ነው እኔ ነው ያተረፍኳቸው ኢስወርቱ ጋር ማለት ነው። ይህ በቃ ዝም ብዬ እጸልይ ነበረ በጣም እንትን ማለት ነው። ከዛ ማለት ነው እንደ ያቺ ፊሊፒኒ እንትን መታ ያዘችን ማለት ነው። እንደን ሰው ማመንን ጥሩ ነው ባይዘው ያስወርቱ ጋር ማለት ነው። አምናለሁ እኔ አምናለሁ በፈጣሪ አምናለሁ ምናምን አልኩ። ከዛ እዛ ድረን ሁላ ማለት ነው። ከዛ ከኢታሊ እንትን መታልን ማለት ነው ወሰደችኝ ማለት ነው። ያ ላምፓዱዛ እንትን የኢታሊ ጀልባ መታ ረዳት መታ ከዛ አስወጣችኝ። እንዲሁም እኔ መጨረሻ ላይ በቃ ልሞት ነበረ ማለት ነው። ይሁን እንጨቱ ተሰበረና እንትን አድርጋን ነበረች ማለት ነው እንትን እንጂ እኔ ማልንቀሳቀስ ማለት ተጣጥፍ በሆነ ኖሮ ማለት ነው። ከዛ ዘልዬ ወደዛ ወረድኩኝ ማለት ነው። ከዛ እንደዛ ባልሆን ኖሮ ማለት ነው እኔ ማልተጣጥፍ ቢሆን ኖሮ ማለት ነው ልሞት ነበረ ማለት ነው። ያኔ ሁላ ማለት ነው የኢታሊ እንትን ጀልባ መታልን ማለት ነው። ከዛ ወንዶች እንደዛ ብለን ገባን ሄደን ማለት ነው። በአንድ ቀን ሌሊት በሙሉ አድረን መጣችልን ማለት ነው።
በጠዋት መጣችልን የላምፓዶዛ እንትን ማለት ነው። ከላይም የጀርመን እንትን አውሮፕላን መጡ ማለት ነው። ተደውሎላቸው ማለት ነው። በጀርመን አውሮፕላን ተላከ ማለት ነው ከጀርመን። ከዛ እነሱ ሰማይ ላይ ሆኖ ፎቶ አነሱን። ግን ደግሞ ብዙ የአሜሪካኖችም እንትን ነበረች ማለት ነው። ያኔ ነበረ ተባለ ማለት ነው። ብዙ አሜሪካኖችም የምትንቀሳቀስ ጀልባዎች ብዙ አሜሪካኖች እንትን ማለት ነው ስትዞር ነበረች ምናምን ተብሏል ማለት ነው። እንደ እድል ሆነ እሷን አላገኘናትም ማለት ነው። እንደነ ሰው ወዶች እኛን ፈጣሪን እያተረፈን ማለት ነው። ስለዚህ ኤኒ ታይም ከእውነት ጋር ነው የሚሄደው። ድብብቅ የለም፣ ውሸት የለም፣ ምንም ነገር የለም ማለት ነው። እኔ ሌላ እንትን የማደርግላቸው ምሳ ሁሉንም ነገር በጊዜ ሂደት ይደርሳል ማለት ነው። ዝም ስል ዝም ብሎ የሚታለፍ ነገር የለም። የማንንም ገመና አልሸፍንም እኔ ማለት ነው። በኋላ ሸፍኜላቸው ማለት ነው ላይ ልትሸኑ ማለት ነው። እንደን ጉድ ባይ ጋይስ።